ሚስክ ቲዩብ ወደ ውስጡ ማውጋቱን ቀጥሏል። ለዚች ለ4 ቀን ብቻ ለማውቃት ሴት ህልሜንም ህይወቴንም ልሰዋላት ዝግጁ ነኝ ሲል ራሱን ጠየቀ። መልሱ ቀላል አልሆነለትም። ጓደኛው ሊያግዘው ወደሱ ተጠጋ። ከጉድጓዱ እንዲወጣ ጠየቀው። መሳሪያውን ከተከሻው አነሳና ቀበለው። ወደ ጉድጓዱ ገባ። እየተፈራረቁ ጉድጓዱን ቆፍረው ለማጠናቀቅ 30 ደቂቃ ያህል ፈጀባቸው። ከዚያ የመጨረሻውን እርምጃ ለመውሰድ ዝግጁ ሆኑ። እነሱም ለመግደል እሷም ለመሞት። ድንገት ወደ እሷ ሄደና በጣም አዝናለሁ፣ ላድንሽ ባለመቻሌ በራሴ አፍሬያለሁ አለና ፊቱን አዞረ። ካርሎስ በቃ አንተ አድርገው፣ እኔ ወደዛ ዞር ብዬ ላጭስ ብሎ ለጓደኛው ነገረውና ወደ ግራ ዞር ብሎ 3 ያህል እርምጃ እየተራመደ። በዚህ ሰዓት ኑሃሚ ልክ እንደ ተናዳፊ ንብ ከተቀመጠችበት ተስፈነጠረችና የካርሎስን አንገት በእጆቿ ፈጥርቃ ይዛ በሌላ እጇ ወገቡ ላይ ያለውን ሽጉጥ መዘዘችና ግንባሩ ላይ ደቀነችበት። አንተ ብቻ አይደለህም፣ እኔም አንተን የመሰለ ቅን መልካምና ጀንትል ሰው ጋር የገዛ ህይወትን ለማትረፍ መፋለም በመገደድ በጣም አዝናለሁ አለችው። በዚህ ጊዜ ሁለተኛው ታጣቂ የያዘውን ዘመናዊ መሳሪያ በሷ ትክክል ሆኖ ደቅኖ በማይገባበት ቋንቋ ይለፈልፋት ጀመር። አይ አትዘኝ፣ ምን አለ በራሷ ተነሳሽነት የሆነ ነገር ማድረግ በቻለች እያልኩ ስጸልይ ነበር። የቻልሽውን አድርጊ፣ በጸጋ እቀበላለሁ አላት። እሺ ጓደኛ መሳሪያው እንዲያስቀምጥ ነገረው። እንዳለችው በሚገባው የስፓኒሽ ቋንቋ ነገረው። ምን አለ? በተአምር ያለቃኝ ትዕዛዝ እንዲከሽፍ ማድረግ አልችልም ነው የሚለው። እንዴ ካላስቀመጠኩ ተኩሳለሁ። ይሄንን አልነገርከው? ነግሬዋለሁ፣ እሱም ገብቶታል። ግን እንደሱ ሳኔ ሊን ለማትረፍ በመጣር ነገሩን ከማበላሸት እኔ መስዋዕት ማድረግ መርጧል። እንደዛ የሚያደርግ ይመስልሃል? እንዳለመታደል ሆኖ ይመስለኛል። አንድም ቀን በመካከላችን አለመግባባት ኖሮ ያውቅም። እንደዚህ አይነት አጋጣሚዎችን ለአመታት ሲጠብቅ እንደነበረን የሚገባኝ። እንግዲያው አለችና በብርሃን ፍጥነት ሽጉጡን ከሱ ግንባር አንስታ አቅጣጫውን ቀየረችና ተኮሰች። ደገመችው። ሰውየው በቆመበት አይኑን እንዳፈጠጠ ተመለከታት። ከመሃል ግንባሩ ደም ቡልቅ እያለ መውረድ ጀመረ። ወደው ሽብርክ ብሎ ወደፊቱ ተደፋ። ከዛ ለቀቀችውና ፈንጠር ብላ ቆመች። አንዴ መሬት ላይ ተዘርሮ በደም የታጠበው ጓደኛውን አንዴ እሷን እያፈራረቀ እያየ ግራ በመጋባት ደቂቃዎችን አሳለፈ። ከዛ በርከክ ብሎ ጓደኛውን ገለበጠው። እጁን ወደ አንገቱ ልኮ በህይወት መኖሩን አለመኖሩን ተመለከተ። ሞቷል። ኪሱን ፈተሸና የያዛቸውን እቃዎች አወጣ። እየጎተተ ለኑሃሚ ወደ ተቆፈረው ጉድጓድ ወሰደውና ውስጥ ከተተው። ከዛ በአካፋው አፈሩን መለሰና ደለደለው። ከዛ አዲስ የተቆፈረ መሆኑን እንዳያስታውቅ የደራረቁ ቅጠሎችና እንጨቶችን ከአካባቢው የሰበሰበ አለበሰና በተቻለ መጠን ከአካባቢው መሬት ጋር በእይታ እንዲመሳሰል አደረገ። መሳሪያውን ታጠቀ። ከኪሱ ያወጣቸውን እቃዎች የገዛ ኪስ ውስጥ ጨመረ። ሟቹ ጓደኛ ይዞት የነበረውን የሷን ቦርሳ ቀበላትና ከዛ ጓደኛው ጀርባ ላይ ከነበረው የመንገድ ሻንጣ ጠቃሚ ነገር ያላቸውን እቃዎች፣ ባትሪ ከነተለዋዋጭ ድንጋዩ፣ የተወሰነ የታሸጉ ምግቦችን፣ ሲቆፍሩበት የነበረውን አካፋ መርጦ ወደ እርሱ ቦርሳ በመጨመር በይ ፈጠን በይ እንሂድ አላትና ወደፊት መጓዝ ጀመረ። ወዴት ነው የምንሄደው? እስኪ ንገረኝ፣ እነዚህ 3 ነገሮች ምንድናቸው ብላ ጠየቀችው። አንደኛ እዚህ አማዞን ደን ውስጥ ግማሽ እድሜን አሳልፌያለሁ። ስለ እጽዋቱና እንስሳቱ ባህሪ ጥሩ የሚባል እውቀት አለኝ። የትኛው እንስሳ አደገኛ እንደሆነ፣ የትኛው እጽዋት ለየትኛው አይነት በሽታ መድኃኒት እንደሚሆን አውቃለሁ። እሺ ሁለተኛው ሰው ያለበት አካባቢ ስንደርስ
ብራዚላዊ ስለሆንኩኝ በቀላሉ ከሀገሬ ሰዎች መግባባትና እርዳታ ማግኘት እንችላለን። በዛ ላይ ከሁለት የሀገሪቱ ቋንቋዎች በተጨማሪ ፖርቱጊዝም እችላለሁ። ታውቂያለሽ፣ ብራዚል ብሔራዊ ቋንቋ እንደ ፔሩ ስፓኒሽ አይደለም፣ ፖርቱጊዝ ነው። ለመሆኑ ስንት ቋንቋ ነው የምትናገረው? 7። ጭሩሽ። ሶስተኛው ከዚህ አደገኛ ጉዞ በህይወት ተርፎ ለመውጣት ዋናው አስፈላጊው አድቫንቴጃችን የአንቺ ጀግንነት፣ የመፋለም ብቃትና ቅልጥፍና ነው። እየቀለድክ ነው? በፍጹም። ስትፋለም እኮ ልክ እንደ ነብር ነው። ኢንተርፖል ነው ወይስ ሲአይኤ ነው የምትሰሪው? እንደ ቀልድ አስመስሎ በውስጡ ሲያብሰለስለው የቆየውን ጥያቄ ጠየቃት። ዝም አለች። ለደቂቃ ትንፋሽ ወሰደችና አንተ ማለቃችሁን ለመሰለል በሆነ አካል ተቀጥሬ ተላኩኝ ሰላይ ነገር አድርገህ አምናሃል አይደል ስትል ጠየቀችው። በፊት ፈጽሞ አላመንኩም ነበር። በህይወቴ ሁሉ ላሲዝ ይችል ነበር። ጧት እዛ የቁፋሮ ጉድጓድ ጋር እንዴት እኔን እንዳገትሽኝ፣ እንዴት ሽጉጡን እንደደቀንሽና ጓደኛዬንም የገደልሽበትን ብቃት እንዲሁም ቅልጥፍናን ካየው በኋላ ግን እነሱ የጠረጠሩ ትክክል እንደሆነ እርግጠኛ ሆኛለሁ። በጣም ከፍተኛ ወታደራዊ ስልጠና የወሰደ የረጅም ጊዜ መስክና የፍልሚያ ልምድ የሌለው ሰው ካልሆነ በዛ ብቃት በመጨረሻው ሰዓት የሚፋለም ሰው የለም። ስለ ወታደራዊ ስልጠናው ምናምን ትክክል ነህ። እኔ ግን ከኢንተርፖል ጋርም ሆነ ከምትላቸው ሲአይኤ ጋር ምንም ግንኙነት የለኝም። አለቃህን ያገኘሁት እንደ ማንኛውም ተራ ሰው በአጋጣሚ ነው አለችው። ዝም አላት። የተናገረችውን እንዳላመናት ተሰምቷታል። ግን ደግሞ እሱን ለማሳመን ከዚህ በላይ ዝርዝር ጉዳዮችን ልትነግረው አልቻለችም። እሱን ከዚህ በላይ ትመነው ወይስ ይቅርባት መወሰን ተቸግራለች። ዳግላስ ኑሐሚን እንድትገደል መምሪያ ሲያስተላልፍ የአማዞን ሰርጥ ውስጥ በጀልባው ሆኖ በፍጹምነት ወደሚያዝበት ስውር ኮሎምቢያ ግዛት ውስጥ ወደሚገኘው የአማዞን ማህፀን የተጓዘ ነበር። የወንዝ ላይ የጀልባ ጉዟቸውን ሊያጠናቅቁ 1 ሰዓት ነው የሚቀራቸው። ከዛ በኋላ ያለው መንገድ የ3 ሰዓት የፈረስ ጉዞና ከዛ ደግሞ የ2 ሰዓት የመኪና ጉዞ ይቀረዋል። ባለቤቱ ልጁን በማጠብና በመቀያየር ላይ ስትሆን እሱ ደግሞ ኮምፒውተሩን ከፍቶ አንዳንድ ስራዎችን መረጃዎችን እያየ ነው። እዛ ጥቅጥቅ ደን ውስጥ የኢንተርኔት አገልግሎት የሌለ ቢሆንም እሱ ግን የትኛውም መንግስት የማይቆጣጠረው የቪፒኤን ካምፓኒዎች የሚያቀርቡት የኢንተርኔት ተጠቃሚ በመሆኑ በየትኛውም ስፍራ በፈለገ ጊዜ አገልግሎቱን ያገኛል እና ለአስፈላጊ ሰዎች ሚስጥራዊ መልእክቶችን ለመላክ አሰበና ኢሜሉን ከፈተ። ከ4 ቀን በፊት የተላከለትን መልእክት ከፈተው። አድራሻውን አያውቀውም። ፎቶና ቪዲዮዎች ናቸው። ግራ በመጋባት አስቀድሞ ፎቶዎችን ከፈታቸው። ድንዝዝ ነው ያለው። አንድ ቸኮሌት የሰውነት ቀለም ያላት ሞዴል መሳይ ወጣት እላዩ ላይ ተንጠልጥላበት በፈገግታ ደምቃ የተነሱት ፎቶ ነው። ከሷ ፈገግታ በላይ እሱ ላይ በዛ የነበረው ፈገግታና እሷ ላይ ከመጠን በላይ ተለጥፎባት መነሳቱን የገረመው። ፎቶውን አይቶ ጨረሰና ቪዲዮን ከፈተው። ልጅቷ እያወራች ነው። አዳመጠው። እሱም እሷን ተከትሎ በቆይታቸው ምን ያህል ደስተኛ እንደሆነና እሷም ያደረገችለትን ትብብርና ትልቅ ውለታ እየዘረዘረ ሲያመሰግናት ይታያል። ሰውነቱን ውርር አደረገው። ወዲያው ሳተላይት ስልኩን አነሳና ደወለ። ሄሎ፣ ሀሳቤን ቀይሬያለሁ። ልጅቷ እንዳትገሏት፣ በአካል ፈልጋታለሁ አለና ዘጋው። ፎቶና ቪዲዮን ካየ በኋላ የሆኑ ነገሮች በአእምሮ በወግ ብልጭ እያሉ ወደ ትውስታው ክምችት እየተጨመሩ መጡ። ከሷ ጋር ባሳለፈው 1 ቀን እጅግ በጣም ደስተኛ አድርገው ነበር። በወቅቱ አንድ ንጹህ ምንም ጭንቅ የሌለበት ተራና አሳዛኝ አይነት ግለሰብ ነበር እና በጣም ተስቦባት እንደነበረ ትዝ ይለዋል። ግልጽነቷ እሱን ለመረዳት ታሳይ የነበረው ጥረትና እንዴት ስትንከባከበው እንደነበረ ነው ትዝ ያለው። በእውነት እሷ እኔን ለማጥመድ በሆነ አካል ተልዕኮ የተሰጣት ሴት እንኳን ብትሆን በቀላሉ ሊገላትና
እንደማንኛውም ተራ ሰው ሊያስወግዳት እንደማይፈልግ እርግጠኛ ነው። ወደሱ እየተንጫጩ የሚመጡትን የሚስቱንና የልጁን ኮቴና ድምጽ ሲሰማ ኮምፒውተሩን አጠፋና ዝግጁ ሆኖ ይጠብቃቸው ጀመር። ውስጡ ግን እንደተረበሸና እንደተተረማመሰ ነው። ተንቀሽቅሾ ገለዋት ቢሆንስ ብሎ ራሱን ጠየቀ። ተፈላጊ ቦታ ሲደርሱ ጀልባው ወደ ወንዙ ዳርቻ ቀረበችና ቆመች። ላፕቶፑንና መገናኛ መሳሪያውን ሻንጣ ውስጥ ከተተ። የሱ ብቻ ሳይሆን የሚስቱንና የልጁን ዕቃ የያዘው ሻንጣንም ዝግጁ ሆኗል። ዝግጁ ናችሁ? ጠየቀ። አዎ ተዘጋጅተናል። ድምጹን ከፍ አድርጎ ተጣራ። ከጋርዶቹ ውስጥ አንዱ ተንደርድሮ መጣ። እነዚህ ሻንጣዎች ይውረድ የሚል ትዕዛዝ ሰጠና ልጁን አንስቶ አቅፎ ወደ ጀልባው በረንዳ ተጓዘ። ሚስቱ ከኋላ ተከተለችው። ጀልባዋ መልህቋን ጥላ ቆማለች። ከጀልባው ሙሉ በሙሉ ለቀው ምድር ላይ አረፉ። ከአምስቱ ታጣቂዎች አንዱ ከጀልባዋ ካፒቴን ጋር እዛው ሲቀር፣ አራቱ ሻንጣቸውንና መሳሪያቸውን እንደያዙ ተከተሏቸው። የ5 ደቂቃ መንገድ ወደ ውስጥ እንደገቡ 10 የሚሆኑ ሌሎች አስፈሪ ትጥቅ የታጠቁና አስፈሪ ልብስ የለበሱ መሳሪያቸውን እንደያዙ ተከተሏቸው። ሻንጣዎቹንና ሌሎች ዕቃዎችን በአንዱ ፈረስ ጫኑና በአንደኛው ፈረስ እሱ ልጁን እንዳቀፈ ሲወጣ፣ በሌላኛው ፈረስ ደግሞ ባለቤቱን አሳፈራትና ግማሾቹ ከፊት ለፊት ግማሾቹ ታጣቂዎች ከኋላ አጅበዋቸው ጉዟቸውን ጀመሩ። የ1 ሰዓት ጉዞ ከተጓዙ በኋላ አንድ መንደር ደረሱ። መንደሩ በእነሱ ቁጥጥር ስር ያለ በመሆኑ የሞቀ አቀባበል ነበር የጠበቃቸው። ገና ከሰፈር አርፈው እንደወረዱ ነበር ልጁን ለእናትየው ሰጥቶ የሳተላይት ስልኩን በመያዝ ዞር ብሎ የደወለው። እሺ እንዴት አደረጋችሁ? ልጅቷን ይዛችሁ ጉዞ ጀምራችኋል አይደል? ያላሰብነው ነገር ተከስቷል ብሎ ሳያስበው ድንጋጤ ውስጥ ከተተው። ምንድነው የሆነው? በሚያንባርቅ ድምጽ ጠየቀ። 2 የቡድናችን አባል መድበን ወደዛ ጫካ ወስደው እንዲያስወግዷት አዘን ነበር። አንተ ከደወልክ በኋላ ግን ግድያውን ለማስቆም ሁላችንም ወደምትገደልበት ጫካ በሩጫ ነበር የሄድነው። እና ሞት አደረሳችሁ ሲል በሐዘንና በጸጸት ስሜት ጠየቀ። እሱ ቢሆን ጥሩ ነበር። ማንንም ማግኘት አልቻልንም። በብዙ ፍለጋ አዲስ የቀብር ቦታ አገኘንና ጉድጓዱን ከፍተን ስናይ ከኛው አንዱ ነበር ግንባሩ በጥይት ተመቶ ሞቶ የተቀበረበት። ምን ማለት ነው? ከመካከላችን ከዳተኛ ነበር። ካርሎስን ታውቀው አይደል? የራሱን ጓደኛ ገሎ በመቅበር ልጅቷን ይዞ ያመለጠ ይመስለናል ሲል የሆነውን ነገረው። ልጅቷ በመትረፏ ደስ አለው። በካርሎስ ተረርታ በማምለጧ ደግሞ በጣም ተበሳጨ። 2 ምርጫ ነው ያላችሁ። የገቡበት ገብታችሁ በመያዝ እሱን እዛው በመድፋት እሷን ሳንቹሪ ድረስ ማምጣትና ለኔ ማስረከብ፣ ካለበለዚያ ሁላችሁም እርስ በርስ መገዳደል አለባችሁ ብሎ ግንኙነቱን አቋረጠ። ወዲያው ልጁንና ሚስቱን ሲጠብቃቸው ወደ ነበረችው ቻርተር አውሮፕላን ላይ አሳፈረና ስሙ ከ2 ጠባቂዎች ጋር አንድ ላይ በማድረግ ተሰናበታቸው። ልጁና ሚስቱ በቋሚነት የሚኖሩት በታላቋ አሜሪካ ግዛት ውስጥ ነው። በ6 ወር አንዴ ወይም በአመት አንዴ እየመጡ ይጠይቁታል። አሁን ቀጥታ ቻርተር አውሮፕላኗ የኮሎምቢያ ዋና ከተማ ቦጎታ ካደረሳቸው በኋላ እንደ ማንኛውም ሀገር ለመጎብኘት እንደመጣ ቱሪስት መስለው በመረጡት ዓለም አቀፍ አየር መንገድ ተሳፍረው ወደ አሜሪካ ይመለሳሉ። ማንም የዓለም አቀፍ ሽብርተኛው የዳግላስ ቤተሰቦችና እነሱ መሆናቸውን እሱን ጠይቀው እየተመለሱ መሆናቸውን አውቁ። አውሮፕላኗ ምድር ለቃ አፍንጫዋን ወደ ሰሜን አቅጣጫ ዙራ የአማዞን ጥቅጥቅ ደንና የአማዞን ጥምዝምዝ ወንዝ ዝቅዝቅን እያየች ተፈተለከች። እነ ዳግላስም ጊዜ አላባከኑ። ወዲያው በቀረቡ 3 መኪኖች ውስጥ ገቡና ቀጥታ በጫካ ውስጥ እየተሽለኮለኩ በሚወስዳቸው ራሳቸው ቀደው ባስገነቡት መንገድ ወደ ሳንቹሪ ጉዞ ጀመሩ። ኮሎምቢያ
አማዞን ደን ውስጥ። ኑሐሚንና ካርሎስ 5 ሰዓት ያለምንም እረፍት መንቀርፈፍን የተጓዙት። በቀንም ቢሆን እንኳን ፀሐይ እየተጠለሉበት የግዙፍ ዛፎች ቅርንጫፍ ስንጠቃ ወደ መሬት መድረስ አይሆንላት። ማታ ሲሆን ደግሞ ለጨረቃዋ በጣም ከባድ ስራ ነው የሚሆንባት። በዚህ ምክንያት በማታ አይደለም በቀንም ከፍተኛ ኃይል ያለው ባትሪ ሳይጠቀሙ መጓዝ አዳጋችና በቀላሉ ለአደጋ የሚያጋርጥ ስራ ነው። አሁን ማረፍ ያለብን ይመስለኛል አላት ካርሎስ። ይሻላል ብለህ ነው አለችው በዛልና በደከመ ድምጽ። አዎ አሁን የተወሰነ የራቅናቸው ይመስለኛል። ባይሆን ሌሊቱን አርፈን ንጋት ላይ ሙሉ አቅም ጉዟችንን እንቀጥላለን አለትና ተስማሙ። ቅጠል እየቆረጠች ግዙፍ ክንድ ስር መጎዝጎዝ ጀመረች። ምን እየሰራሽ ነው? መሬት ላይ ከመቀመጥ ቅጠሉ ይሻለናል ብዬ ነው። እዚህ አማዞን እምብርት ላይ መሬት ላይ ተዝናንተን መተኛት አንችልም። ለምን? ጃጓር ምናምን ፈርተህ ነው? እሱም አንድ ነገር ነው። ከዛ በላይ ግን ጥቃቅን መርዛማ ነፍሳቶች ናቸው የሚያስፈሩት። ለምሳሌ የአማዞን ሸረሪት ሰውነትሽን ጥቂት ከጫረችሽ ወይ ከቦጨረችሽ በቀጥታ ራስሽን ለሞት ማዘጋጀት መጀመር ነው ያለብሽ። በጣም ብርቱ ከሆንሽ 1 ሰዓት ብቻ ነው የምትኖር። መርዙን አርክሶ ከሞት የሚያድንሽ ምንም አይነት ባህላዊም ሆነ ዘመናዊ መድኃኒት የለም። እና ይህችን ሸረሪት በቁጥር 1 ደረጃ ነው የምፈራት። ፍራቻው ወደሷም ተጋባና እና ምን እናርግ? ሊያስተኛን የሚችል ዛፍ ነው መፈለግ ያለብን ብሎ አይኖቹን በአካባቢው ወዳሉት ግዙፍ ዛፎች ባትሪውን በማብራት መምረጥ ጀመረ። አዎ ይሄኛው የተሻለ ነው ሲል ምርጫውን አሳወቃት። እንዴት አድርገን ነው እዛ ላይ የምንወጣው? እንደምንም መውጣት ነው። መቼስ ቢከብደን የሰው ሕይወት ከማጥፋት በላይ አይከብደን። በንግግሩ ደንገጣለች። እስካሁን እዛ ለሷ በተቆፈረው መቃብር አካባቢ ስለሆነው ነገር አስታውሰው አላወሩም። ሰው መግደሉን ፈልጌ ወይም ቀላል ሆኖልኝ መሰለህ? ጨንቆኝና የሞት ሽረት ጉዳይ ሆኖብኝ ነው እኮ። እኔስ ምን አልኩ? ይህም የህይወትና የሞት ትግል ነው። ከዚህ ደን በአውሬ ሳንበላ ወይም በነፍሳት ሳንነደፍ በሰላም ወጠን የሆነ መንግስት የሚቆጣጠረው ትንሽዬ ቢሆንም ከተማ ወይም መንደር እስክንገባ የህይወትና የሞት ሽረት ላይ እንደሆነ እንዳትዘነጊ። በይ ቦርሳሽን ለኔ ስጭኝና ለመውጣት ተዘጋጂ። ከኔ በኋላ ሆኜ እደግፍሻለሁ። የተወሰነ ጊዜ እንደማሰብ አለችና ትከሻዋ ላይ አንጠለጠለችውን ቦርሳ አቀበለችው። ተቀበለትና ከንጠለጠለው ቦርሳ ጋር አንድ ላይ በቀኝ ተከሻው ደርቦ አንጠለጠለው። በግራ ተከሻው ላይ ክላሽ አለ። እሷ በረጅሙ ትንፋሽ ወሰደችና ለመውጣት ዝግጁ ሆነች። ቀኝ እግሯን አስቀደመች። በእጆቿ ቅርብ ያለውን ቅርንጫፍ ተንጠራርታ ያዘችና ግራ እግሯን አስከተለች። እንደዛ እያለች ወደ ላይ መንቀሳቀሷን ቀጠለች። እሱ ከስር ሆኖ ትወድቅ ይሆን በሚል ስጋት በጭንቀት የተከታተላት ነው። እንደፈራው ሳይሆን እንደውም ይበልጥ አንድ እርምጃ ወደ ላይ ከፍ ባለች ቁጥር ይበልጥ እየፈጠነችና በራስ መተማመን እየታየባት መጣች። ለመተኛት ምቹ ነው ብሎ ያሰበበት ቦታ ስትደርስ በቃሽ እዛው ጠብቂኝ አላት። እሱም በእፎይታ ወደ ላይ መውጣት ጀመረ። እሱ ከልጅነቱ ጀምሮ የብዙ አመት ልምድ ስላለው ዛፍ መውጣት ለሱ በምድር እንደመራመድ ቀላል ተግባር ነው። ስሯ ደረሰና ከጎኗ ቁጭ ብሎ የሷንም የሱንም ቦርሳ ከአንደኛው ቅርንጫፍ ላይ አሰረው። መሳሪያውንም እንደዛው አንጠለጠለውና በእፎይታ ደገፍ ብሎ ተቀመጠ። ካልተመቸሽ እግርሽን በቅርንጫፉ መካከል አድርጊና ጭንቅላትሽን ሌላ አስደግፊ አላት። እንዳላት አረገች። ጭንቅላቷን ደረቱ ላይ ለጥፋ የልብ ምቱን መስማት ጀመረች። ልብህ በጣም ይመታል አለችው። አንቺን የመሰለች ጸይም መልአክ ደረቴ ላይ ተኝታ የልብ ምቴ በይጨምር ነበር የሚገርመው አላት። አይገርምም? የዛሬውን ያርገውና አለቃህን በሰላሙ ቀን
ጸይም መልአክ ብሎ ነበር። እንደዛ በማለቱ እንኳን ተሳስቷል ማለት አልችልም። የሱም ልብ እንደኔው በውበትሽ ደንዝዞ ነበር ማለት ነው። በጣር ላይ ሆነ ትቀልዳለህ አይደል? በጣር ላይ ሆነሽ በምቾት ላይ ልብሽ ጉዳይ አይደለም እኮ። ከተነካ ተነካ ነው። በሲኦል ውስጥም ሆነ በገነት እጅ መስጠቱ አይቀርም። ይሆነልህ። ውሃው አለቀ እንዴ ስትል ጠየቀችው። ውሃ ጠምቷት ብቻ ሳይሆን የጀመሩት የወሬ ርዕስ አቅጣጫ ማስቀየርም ስለፈለገች ነው። የሱን ልብ አታውቅም። የሷን ልብ ግን በዚህ ጊዜ ነፍሷ አለው እንደማ ስትል ከማትረፍ ውጪ ሌላ ተልእኮ የላትም። እጁን ወደ ተንጠለጠለው ቦርሳ ሰደደና ኮዳውን አውጥቶ ሰጣት። ክዳኑን ከፈተችና ተጎነጨች። መልሳ ከድና አቀበለችው። ወደ ቦታው መለሰው። አሁን የት ነው ያለነው ስትል ጠየቀችው። የአማዞን ጥቅጥቅ ደን ውስጥ ነው። እሱንም አያየው ነው። ሀገሩን የጠየቅኩ። ብራዚልና ኮሎምቢያ ድንበር ላይ ነው። እንዴ ወዴት ነው እየሄድን ያለነው? ወደ ብራዚል ነው? ወደ ኮሎምቢያ ወይም ወደ መጣንበት ወደ ፔሩ የምንሄድ ነበር የመሰለኝ። አይ ያንን ማድረግ አልመረጥኩም። ከፔሩ፣ ኮሎምቢያ፣ ሜክሲኮ አልፎ አሜሪካ ድረስ ሰውየው በብዙ ሺህ የሚሆኑ ሰዎች አሉት። በየደረስንበት ሁሉ ታዳኞች ነው የምንሆነው። ይሄኔ ሁሉም እኛም በደረስንበት እየፈለገን ነው የሚሆነው። በህይወት ካልሆነ ደግሞ ሬሳችንን ለሱ በማስረከብና ድል በሽልማቱን ለመቀበል ቋምጦ እየጠበቁ ነው። ብራዚል ሰው የለው? አይ ብራዚል ተጽዕኖ በጣም እየሳሳ ነው። በዛ ላይ አሁን እየተጓዝን ያለነው ወደ ግዙፉ ጥቅጥቅ አማዞን ደን ነው። በቀደም እንደነገርኩሽ 60% የአማዞን ደን ያለው ብራዚል ውስጥ ነው። ወደዛ ጠልቀው ይገባሉ ብሎ ማንንም አያስብም። ገብቷል ብሎ ቢያስብ እንኳን ያንን ሁሉ ደን ሰንጥቀን ካወሮቹም ከተናዳፊ መርዛማ ነፍሳትም ተርፈን በህይወት የሆነ ቦታ እንደማንደርስ እርግጠኛ ናቸው። ስለዚህ ወደዚህ አይፈልጉንም። ለዛ ነው በጣም ከባዱን መንገድ የመረጥኩት። በህይወት እንዲሳካልሽ አንዳንዴ ቀላሉን መንገድ መምረጥ አዋጭ አይደለም። ፈገግ አለችና አሳምነኸኛል፣ ግን አንተስ ከፊታችን እንደ ፓሲፊክ ውቅያኖስ የተዘረጋውን አስፈሪ ጥቅጥቅ ደን ሰርቫይቭ አድርገን ህይወታችን እንደምናተርፍ እንዴት ልታምን ቻልክ? በቀደም በነገርሽኝ ታሪክ ነው። የትኛው ታሪክ? የሴትዮዋ ጨካኝ ንጉስ ያለበት ግዛት ውስጥ ከመኖር አዳኝ ነብር ያለበት ጫካ ውስጥ መኖር እንደሚሻል መምረጧን የነገርሽኝ። በጨለማ ውስጥ ፈገግ ብላ ጥሩ ተማሪ ነህ አለችው። አዎ ጥሩ ተማሪ ነኝ። በዛ ላይ 3 ነገሮች ያግዙናል ብዬ አስባለሁ። እስኪ ንገረኝ፣ እነዚህ 3 ነገሮች ምንድናቸው? አሁንም ጥያቄዋን አስከተለች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።